ማን ፈጠረን? አይሰማም። ሁላችሁም ማን ፈጠረን? ሥላሴ ስንት ናቸው? ሥላሴ ስንት ናቸው? ስማቸው ማን ማን ነው? ስማቸው ማን ነው? አብ ማለት ምን ማለት ነው? የማን አባት? የወልድ። ወልድ ማለት ምን ማለት ነው? ወልድ ማለት ምን ማለት ነው? የማን ልጅ? የአብ። መንፈስ ቅዱስ ምን ማለት ነው? ከማን የሰረጸ? በቃ መሰረተ ትምህርቱ ይሄ ነው። የኢትዮጵያ ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድስት ሥላሴ እንዘ አአምን ወእትማሐፀን። በቅድስት ሥላሴ እያመንኩና እየተማጸንኩ እክህደከ ሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን። በእናቴ በቤተ ክርስቲያን ፊት ቆሜ ሰይጣንን እክድሃለሁ። እንተ ይእቲ ስምየ ማርያም፣ ለዚህም ምስክሬ ማርያም ናት። ብፁዕ አባታችን ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የበላይ ኃላፊ ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር የካቴድራሉ ዋና አስተዳዳሪ፣ በዚህ የተሰበሰባችሁ ምዕመናን፣ የሚዲያ አካላት ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። በየዓመቱ ሲነገር እንሰማለን። ዛሬ ሥላሴ ምን ያደረጉበት ነው የሚታሰበው ቢባል ሁላችሁም በዝርዝር ማስረዳት ትችላላችሁ። የሥላሴ ሥራ፣ የሥላሴ ተግባር በዚህ ቀን ተጀምሮ በዚህ ቀን ይቋረጣል የሚባል ሳይሆን ዘለዓለም ሥላሴ በሰማይና በምድር ተአምራትና ድንቅ ሥራን እየሰሩ ይኖራሉ። ስለ ሥላሴ ሲነገር ሥላሴ ከሕግ በላይ፣ ሥላሴ ሰዎች ካስቀመጡት በሰማይም በምድርም ከተሰራው ሕግና ሥርዓት በላይ ናቸው። ጸጥታ። ሥላሴ ስንት ናቸው ስንባል ስንት ነው የምንለው? አንድም ሶስትም ናቸው። ረቂቅ ምስጢር እኮ ነው። እንዴት አንድ ሶስት ይሆናል? እንዴትስ ሶስት አንድ ይሆናል? ሶስት ሶስት ነው፣ አንድ አንድ ነው። በሥላሴ ባህሪ ግን ሥላሴ አንድ ሲሆኑ ሶስት። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ። በስም በአካል በግብር ሶስት እያል በመለኮት በአገዛዝ በስልጣን ይህንን ዓለም ጠቅልሎ በመግዛት በመፍጠር አንድ እያልን አንድነታቸውን በሶስትነታቸው እያሰብን ሥላሴ አንድም ሶስትም ናቸው። ስማቸው ሲባል አብ፣ ወልድ፣ መንፈስ ቅዱስ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ።
አብ አባት ቅድመ ዓለም ወልድን የወለደ ኢየሱስ ክርስቶስ ሁለት ልደት ነው ያለው። ነአምን ክልኤተ ልደታተ ሳዊሮስና ባስልዮስ በሃይማኖተ አበው እንደተናገሩት ቅድመ ዓለም ያለ እናት ከአብ ድህረ ዓለም የተወለደ የሰውን ሥጋ የለበሰ መንፈስ ቅዱስ ሰራጺ የምንለው ከአብ የወጣ ከአብ የሰረጸ ነው። ይህንን ምስጢር ነው መመርመር የማይቻለው። ናርምም እስመ ኢንክል ፈጽም የጌትነቱን ክብር መመርመር አንችልምና ናርምም ዝም እንበል። የሥላሴን አነዋወር የሥላሴን ምስጢር በመማር በመመራመር በማንበብ በማወቅ የምንደርስበት አይደለም። ቅድም ቅዳሴ ሲቀደስ እንደሰማችሁት አንስርት ንስሮች የማይደርሱበት ምጡቅ ነው። አሳዎች የማይዋኙት ጥልቅ ውቅያኖስ ነው። እየሰማን ነበር ቅዳሴ ላይ ብፁዕ አባታችን ሲያነቡ ምስጢሩ ረቂቅ ነው። እንደዛ እንደ ሐዋርያ ቀዳሚው ቃል ብሎ ሲጀምር መልአኩ በእንቁላል ቅርፊት ወራጅ ወንዝን እየጨለፈ ሲያፈስ ምን እያደረክ ነው ብሎ ሲጠይቀው ይህንን ወራጅ ውሃ በዚህ በእንቁላል ቅርፊት ጨልፌ አውጥቼ ላደርቀው ነው ሲል እንዴት ይሆናል አለው። ነገረ መለኮትም ምስጢረ ሥላሴም እንዲህ ነው ያለው። ዝም ብለን ከመዝን አምን ወከመዝን ተአመን እንዲህ እናምናለን እንዲህም እንታመናለን ብለን በእምነት ተቀብለን የምንኖረው ምስጢር ነው። በዓለም ያሉ ክርስቲያኖች በነገረ ሥላሴ ላይ ይስማማሉ። በነገረ ክርስቶስ ላይ ልዩነት ቢኖርም ታላቋ ቤተ ክርስቲያናችንም ኦርቶዶክሳዊት ካቶሊካውያንም ፕሮቴስታንት ነን የሚሉትም ሥላሴ አንድም ሦስትም ናቸው የሚለውን ተቀብለዋል። የመጽሐፍ ቅዱሱን ሐሳብ ወስደውታል እንዳለ ከኢትዮጵያ ቤተ ክርስቲያን። ከዛ የተለየ አመለካከት ያላቸው ደግሞ አሉ፣ አስተምህሮ ያላቸው። ስለዚህ ሥላሴ ስንት ናቸው? አንድም ተናገሩ እንጂ ማን ፈጠረን? ማን ፈጠረን? ሥላሴ በሉ። ማን ፈጠረን? አይሰማም። ሁላችሁም ማን ፈጠረን? ሥላሴ ስንት ናቸው? ሥላሴ ስንት ናቸው? ስማቸው ማን ማን ነው? ስማቸው ማን ነው? አብ ማለት ምን ማለት ነው? የማን አባት? የወልድ። ወልድ ማለት ምን ማለት ነው? ወልድ ማለት ምን ማለት ነው? የማን ልጅ? የአብ። መንፈስ ቅዱስ ምን ማለት ነው? ከማን የሰረጸ? በቃ መሰረተ ትምህርቱ ይሄ ነው። የኢትዮጵያ ቤተ ክርስቲያን መሰረቷ፣ የትምህርት መጀመሪያው መጨረሻውም ይሄው ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። ታሪኩ እንዲህ ነው። ቅድመ ልደተ ክርስቶስ ከ2365 ዓመታት በፊት ናምሩድ የተባለ ሰው ነበረ። ናምሩድ የሚኖረው ሰናኦር በሚባል መንደር ነው። ሰናኦር የዛሬዋ ኢራቅ ናት። ናምሩድ የተገነባው ዛሬ ባግዳድ እየተባለች በምትጠራው የኢራቅ መዲና ላይ ነው። ናምሩድ የኖህ ልጅ ካም፣ የካም ልጅ ኩሽ፣ ከኩሽ ነገድ የተገኘ ጦረኛ ሰው ነው።
እግዚአብሔርን የማይፈራ ነው። ተዋጊ ነው። ገዳይ ነው። አምላክ የለው። ጣዖታትን ያመልካል። በእጁ የጠረበውን በእጆቹ ያለዘበውን አምላክ እያለ የሚያመልክ እግዚአብሔርን ከማመን ፈቀቅ ያለ ክቡደ መዝራይት የሆነ በሰው ዘንድ የሚወደድ ሳይሆን የሚፈራ ሰው ነበረ ናምሩድ። ሕዝቡን ሰበሰበ። በአካባቢው ያሉትን የሴምንም የኩሽንም ነገድ ወጣቶች እየማረከ በዚያ በሰናኦር ሜዳ ላይ ሰበሰባቸው። በሰማይ ላይ የሚኖር እግዚአብሔር የሚባል አምላክ አለ። ጡብና ብጅና ትልቅ ሕንፃ ሰርተን እግዚአብሔርን እንዋጋ፣ ሕንፃው ደግሞ ለስማችን ማስጠሪያ ይሆናል ብሎ ጀመረ። እየሰማችሁ ነው? ይቻላል እንዴ? እግዚአብሔርን መዋጋት ይቻላል? እግዚአብሔር ጋር የጡብ ቤት ሰርቶ መድረስ ይቻላል? አረ ተናገሩ። ወይም ይቻል ከሆነ ይቻላል በሉ። እግዚአብሔርን ማግኘት በምርምር መድረስ ሕንፃ ሰርቶ መንካት ይቻላል? አይቻልም። እናድርገው አለ። ግማሹ ጭቃ ያቦካል፣ ግማሹ ጡብ ይሰራል፣ ግማሹ ጡቡን በእሳት ይለበልባል፣ ሌላው ይገነባል። ከፍ እያለ ሄደ። ሕንፃው እያደገ ሄደ። ሕንፃው እየረዘመ በሄደ ቁጥር እነሱም የልብ ልብ እየተሰማቸው ደረስንበት እያሉ ይወጡ ነበር። ፍላጻ ወደ ሰማይ እየወረወሩ ደም የነካው እየመሰላቸው እግዚአብሔርን ያገኙ የተዋጉ እየመሰላቸው በእግዚአብሔር ላይ ይገዳደሩ ነበረ። በእግዚአብሔር ላይ የሚገዳደሩ ብዙ ሰዎች አሉ። ነገር ግን ይጠፋሉ። እግዚአብሔር ቋንቋቸውን እንደበላለቀው። ኑ ንረድ ወንክአው ነገሮሙ ለከለዳውያን። ከለዳውያን ነው የሚባሉት። ኑ እንውረድና የከለዳውያንን ቋንቋ እንደበላልቀው አሉ። በእግዚአብሔር ባህሪ በሥላሴ ባህሪ መውጣትና መውረድ ያለ ሆኖ አይደለም። ባሉበት ሆነው ቋንቋቸውን ቀያየሩባቸው። ከዛም በፊት አንድ ቋንቋ ነበር። ከዛ በኋላ ቋንቋቸው ተደበላለቀ። እግዚአብሔርን ሳይዙ የጀመሩት መንገድ የትም አያደርስም። እግዚአብሔር ከነሱ ጋር ስላልነበረ ተበታተኑ። አካሄዳቸው ልክ ስላልነበረ በትዕቢት ያለ ፍርሃት እግዚአብሔርን ለመጋፋት የተደረገ ጉዞ ነበረ። መጨረሻ ላይ ተበተኑ። በቅርብ ጊዜ ትልልቆቹ ታስታውሳላችሁ፣ እግዚአብሔር የለም የሚሉ ሶሻሊስቶች ተፈጥረው ነበረ። የነ ማርክስ ፍልስፍና ብዙ ሰው እግዚአብሔር የለም ብሎ ነበረ። እግዚአብሔር አለ፣ ሰዎቹ ግን የሉ። እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ። እግዚአብሔር ከዓለም በፊት እስከ ዘላለም በመንግስቱ ነበረ። ሰማያት ሳይዘረጉ የየብስም ፊት ሳይታይ ሐመልማላትም ሳይበቅሉ እግዚአብሔር በመንግስቱ ነበረ። ከዚህ በኋላም ይኖራል። እግዚአብሔር እስከ የለውም። ዘከሃ ዘዝየ አልፋ ኦሜጋ፣ የመጀመሪያም የመጨረሻም እሱ ኤልሻዳይ፣ ያለ የነበረ የሚኖር በዘመናት የማይሸመግል የማይደክም ብቸኛ አምላክ እግዚአብሔር ነው። የለም ያሉትም አለ ብለው የተቀበሉትም ሁሉም ወደ እርሱ ሄደዋል። ሁላችንም በዚሁ መንገድ እንሄዳለን። ትናንትና ዛሬና ነገ አለን። እግዚአብሔር ግን ለዘላለም የሚኖር ነው። ዘመናትን እያፈራረቀ ብቻውን የሚገዛ አምላክ ነው። ስሙ የተመሰገነ ይሁን።
እግዚአብሔር ከእነርሱ ጋር አብሮ እንዲሄድ አልፈቀዱምና ወደቁ። አንድ ሰው እግዚአብሔርን የሚፈራ ሰው ነበረ። ይሄ ሰው በሕይወቱ ውስጥ መከራ፣ ችግር፣ ስቃይ፣ ፈተና ተፈራርቆበት ይኖራል። ሰውየው በአንድ ወቅት በመንገዱ ሁሉ እግዚአብሔር ይከተለው ነበረ። እርሱም እግዚአብሔር ከኔ ጋር ነው ብሎ ስለሚያምን በመንገዱ ሁሉ እግዚአብሔርን ስለሚያስቀድም እግዚአብሔር ከእርሱ ጋር ሆኖ አብሮት ይጓዛል። እየሰማችሁ ነው? በሕይወቱ ሲጓዝ ዞር ሲል ዱካ ወይንም ዳና የእግር ፈለግ ያገኛል። አንዱ የእግር ፈለግ የኔ ነው፣ ሁለተኛው የእግዚአብሔር ነው ይላል። እውነትም ሲዞር የእሱንና የእግዚአብሔርን ዳና ነው የሚያገኘው። ማንም ሰው አልነበረም። ብዙ ውጣ ውረዶችን፣ ብዙ ችግሮችን፣ ብዙ ፈተናዎችን ተቋቁሞ አለፈ። በስተመጨረሻ ግን አንድ ትልቅ ፈተና ገጠመው። በመንገዱ አሁንም አልቆመም። ሲጓዝ ዞር ሲል አንድ የእግር ዳና ወይንም ፈለግ ብቻ ነበረ ያገኘው። ብቻዬን ቀረው ማለት ነው አለ። ፈተናውን እየተቋቋመ ክርስቲያን ተስፋ አይቆርጥም እያለ ወደፊት ተጓዘ። አንድ ቀን በምድረ በዳ ሆኖ ሲጸልይ እግዚአብሔር አነጋገረው። ልጄ አይዞህ በርታ አለው። እግዚአብሔር ሆይ ትተኸኛል፣ እኔስ መከራውን አለፍኩት፣ አንተ ግን ተውከኝ አለው። በምን አወክ ሲለው በመንገዴ ዞር ሲል እኮ የአንድ ሰው ዳና አንድ ኮቴ ፈለግ ብቻ ነው ያገኘሁት፣ ያም የኔ ነው። ብቻዬን ተራመድኩት ወጣሁት አለ። እግዚአብሔርም እንዲህ አለው፣ ልጄ ያየኸው የእግር ኮቴ ያንተ ሳይሆን የኔ ነው አለው። አምላኬ ሆይ የኔስ የእግር ኮቴ የታለ ብሎ ሲጠይቅ ያንተንማ በመንገድህ ደክመህ እኔ ተሸክሜ ስላመጣሁህ እኔ ትከሻ ላይ ስለነበርክ ያንተ የእግር ፈለግ መሬት ላይ አልታተመም አለው። እግዚአብሔር ከኛ ጋር ሲሆን ተሸክሞ ያሻግረናል። አይወጡም የተባልነውን ትልቁን ተራራ እንወጣዋለን። አይሻገሩትም የተባልነውን ገደል እንሻገራለን። በሕይወታችን በጉዟችን እዚህ የደረስነው እንቅፋት ስላልመታን አይደለም፣ እንዳንወድቅ እግዚአብሔር ስለደገፈን ነው። የመርዝ ብልቃጥ ስላልተበጠበጠ አይደለም፣ እግዚአብሔር መርዙን ስላከሸፈው ነው። ስላልተተኮሰ ፍላጻ ስላልተወረወረ አይደለም፣ እግዚአብሔር ስለጠበቀን ነው። ከምናየውም ከማናየው፣ ከምናውቀውም ከማናውቀው በሕይወታችን ውስጥ ካጋጠሙን ፈተናዎች ሁሉ እግዚአብሔር ጥላ ሆኖ ተንከባክቦ አንዳንድ ጊዜም በትከሻዎቹ ተሸክሞ ስላሻገረን ነው። እግዚአብሔር ከኛ ጋር ከሆነ ሁሌም አሸናፊዎች ነን። ወጥተን የምንገባው፣ ተኝተን የምንነሳው፣ በሕይወታችን ጉዞ እርምጃዎቻችን በሙሉ የተሳኩ የሚሆኑት፣ ነጋዴዎች ነግዳችሁ የምታተርፉት፣ ገበሬዎች አርሳችሁ የምታፍሱት የምታመርቱት፣ መምህራን ተማሪዎች በሕይወታችሁ በጉዟችሁ ሁሉ የተቃና ነገር የሚገጥማችሁ በራሳችሁ ጥበብ እንዳይመስላችሁ። ማን ከኛ ጋር ስለሆነ ነው? እግዚአብሔር ከኛ ጋር ባይሆን ኖሮ ነው ያለው። እግዚአብሔር ከኛ ጋር ባይሆን ነቢዩ ዳዊት
ጠላት ምንኛ በናቀ። ለጥርሳቸው ንክሻ ያላደረገን እግዚአብሔር ስለታደገን ነው። ከመኪና አደጋው፣ ከእሳት ቃጠሎ፣ ከመዓቱ፣ ከመብረቁ፣ ከሚመጣው ነገር፣ ከፈተናው፣ ከሁሉ ነገር የታደገን የጠበቀን፣ ጤነኞች ያደረገን፣ በዝናብ አብቅሎ በፀሐይ አብስሎ የሚመግበን እግዚአብሔር እርሱ ብቻ ነው። ስሙ የተመሰገነ ይሁን። ናምሩድ የተባለው የከለዳውያን መሪ ምናልባት በዛ በሰናኦር ሜዳ ላይ ሕንፃ ሲጀምር እግዚአብሔርን ይዞ ጀምሮ ቢሆን ምናልባት ይሳካለት ይሆን ነበር። እንዳሰበው ወደ ላይ መድረስ ባይችልም ፍርስራሽ አይሆንም ነበር። ቋንቋቸው አይበተንም፣ አይደበላለቅም ነበረ። ነገሮች ሁሉ እግዚአብሔር ሲጋረፍ አለንጋ ያነሳም ያደርግህ የለም ወይ? ነገርህ እንዳይጥም ነገሮቻቸው እንዳይጥሙ ሆኑ። የጀመሩት እንዳያልቅ ሆነ። ብክንክን አለ። ነገር ተበላሸ። በየመጡበት ተበታተኑ። እግዚአብሔርን ስንይዝ የጀመርነው ያልቃል፣ ያሰብነው ይሳካል። የተተለመው የተጀመረው ሁሉ ፍጻሜውን ያገኛልና የፍጻሜ ባለቤት እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። ሰማነውን ለሕይወት ያድርግልን፣ ቃለ ሕይወት ያሰማልን። እኛንም በእድሜ በጸጋ በምሕረት በቸርነት ይጠብቀን። የእግዚአብሔር ቸርነት ይመቤት አቡነ ዘበሰማያት